ሰላም፣ ይህ ኢትዮ ፊደል ነው። በኢትዮ ፊደል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ሀሎ በሉን። የምትፈልጉትን ትምህርት በምትፈልጉት ሰዓት መማርና መከታተል ትችላላችሁ። እሺ በዛሬው ትምህርታችን ደግሞ የእንግሊዝኛ ክፍል ይዘንላችሁ የመጣ ነው። የኮንሶናንት ዲያግራፍ የምንላቸውን ኮንሶናንት ዲያግራፍ የምንላቸው ምኖችን ነው፣ እንዴት ሲሆኑ ነው፣ ኮንሶናንት ዲያግራፍ የሚባሉትስ እነማን ናቸው የሚለውን ዛሬ እንደ መግቢያ ያክል ቅልል ባለና አጭር በሆነ መንገድ እናንተ ልትረዱት በምችሉ መንገድ ይዤላችሁ መጥቻለሁ። እንግዲህ ከመጀመሪያው ላይ ቅድም ለማስታወስ እንደሞከርኩት ኮንሶናንት ዲያግራፍስ ኮንሶናንት ዲያግራፍ የምንላቸው እነማንን ነው? ኮንሶናንት ዲያግራፍ የሚባሉትስ ሌተሮችስ ማን ማን ናቸው የሚለውን የማሳያችሁ ይሆናል። እንግዲህ ኮንሶናንት ዲያግራፍ ማለት ሁለት ሌተሮች ወይም ሁለት ኮንሶናንት ሌተሮች በአንድ ሆነው ነገር ግን እንደ አንድ ድምፅ የሚኖራቸው ምናልኳቸው ሁለት ኮንሶናንት ሌተሮች በአንድ ላይ ሆነው ልክ እንደ አንድ ሌተር የሚነበቡ ከሆነ ያንን ኮንሶናንት ዲያግራፍ እንላቸዋለን። እንግዲህ እንደምታዩት ኮንሶናንት ዲያግራፍ ኤግዛምፕልስ ኤንድ ወርድ ሊስትስ ኮንሶናንት ዲያግራፎች ማን እንደማን ይነበባል የሚለውና በእነሱ መሰረት ደግሞ ኤግዛምፕል እየሰጧችሁ የምናይ ይሆናል። እንግዲህ ወደ መጀመሪያው ስንሄድ ሲና ኤች አሉ። እዚህ ጋር ሲና ኤች ሲና ኤች ሁለት ኮንሶናንት ሌተሮች ናቸው። ሲ እንደ ክ የምትነበብ እንደ ክ አንዳንዴ እንደ ክ አንዳንዴ ደግሞ እንደ ስ የምትነበብ ነች። ኤች ደግሞ እንደ ህ ነው የምትነበበው። ይህ ብቻ ማለት ነው። ነገር ግን አንድ ላይ ሲመጡ ሲና ኤች አንድ ላይ ሲሆኑ ማን ተብሎ ይነበባሉ? ች ይባላሉ። ች ብለን እናነባቸዋለን። እነዚህን ኮንሶናንት ዲያግራፍ እንላቸዋለን። ያው እንደምታያቸው ፒኤች አለ፣ ቲኤች አለ፣ ኤስኤች አለ፣ ደብሊው ኤች አለ፣ ሲኬ አለ ሲኬ አለ። እኒህ እንግዲህ ሁለቱ ኮንሶናንት ሌተሮች ልክ እንደ አንድ ነው የሚነበቡት። ቅድም መግቢያ ላይ እንዳሳየዋችሁ ከዚህ ጋር ሲኤችን እንደ ች እንዳነበብ ነው። አሁን ለምሳሌ እንግዲህ ሲኤች እንደ ች ነው ብለናል። ሲኤች ኤ ቲ ማለት ች ያው ች አ ት ቻት ቻት እንለዋለን። ቻት ሲና ኤች አንድ ላይ ነው የሚነበቡት፣ አይነጣጠሙም። ጀስት እንደ አንድ ኮንሶናንት ሌተር ነው የሚታዩ። ሲና ኤች በአንድ ላይ የሚመጡ ከሆነ ቺ ተብሎ እንደ አንድ ኮንሶናንት ሌተር ይታያሉ ማለት ነው። ኤ አናባቢነት ቺ አ ት ቻት ቻት ይሆናል ማለት ነው። ከዚህ ጋር ጽፌላችኋለሁ። ኤንድ ዘን ከዚህ ጋር ደግሞ አር አይ ሲ ኤች ይላል። አር አይ ማለት ሬ፣ ከዛስ ሲ ኤች ማለት ማን ነው ብያችኋለሁ? ቺ ሪች። አር አይ ማለት ሪ ነው። ባለፈው እንዳሳየዋችሁ ሪ ነች። ሲኤች ማለት ደግሞ ቺ ሪች። ሪች ስንል እንደዚህ እንጽፋለን ማለት ነው። እዚህ ጋር ደግሞ እንዲሁ ሲኤች አይ ፒ ይላል። እንግዲህ ሲኤች እንደ ቺ ነው፣ እንደ ቻ ቤተሰብ ነው የሚነበበው። ቺ አይ ስለሆነ ቺ ነው። ቺ ኢ ቺ፣ ከዛ ፒ ደግሞ ፍ እንላታለን። እንድ ላይ ምን ይሆናል? ቺፕ። ሲኤች አይ ማለት ቺ ነች። ፒ ደግሞ ፕ ብለን እናነባታለን። ሲኤች አይ ፒ ቺፕ፣ እንደዚህ እናነባቸዋለን ማለት ነው። ኤንድ ዘን ደግሞ በመቀጠል ፒኤች ፒኤች ስንል እንደ ማን ትነበባለች? እንደ ፍ ፍ ነው። እንደ ፍ ፒ እና ኤች ነው። አሁን ፒ እንደ ፐ ናት፣ ኤች ደግሞ እንደ ህ ነች። ነገር ግን ፒ እና ኤች አንድ ላይ ሲመጡ እንደ ማን ይነበባሉ? እንደ ፍ ተብለው ይነበባሉ። ፍ ፍ ብለን እናነባቸዋለን። ለምሳሌ እዚህ ላይ ምን ይላል? ፍ ኦ ት ኦ ፎቶ ፎቶ ፎቶ። እንግዲህ ፒኤችኦ ማለት ፎ ነው። ፒኤችኦ ማለት ፎ ነው። ቲኦ ማለት ደግሞ ቶ ነው። ፎቶ። ከዚህ ላይ እንዲሁም በመንገድነት ፒኤች ኦ ኤን ኢ ይላል። ፒኤችኦ ማለት ፎ ነው። ኤን ማለት ን ኢ ፎን ፎን፣ ያው ስልክ እንደማለት ነው።
በመቀጠል ደግሞ እዚህ ላይ ደግሞ መጨረሻ ላይ አት ኤንድ ኦፍ ዘ ወርድ ይቺ GRAPH ይላል። እዚህ ላይ እንዲሁም ፒ እና ኤች አንድ ላይ መጡ። ስለዚህ ፒ እና ኤች አንድ ላይ ሲመጡ ማን ብለን እናነባለን ብያቸዋለሁ? ፍ። እንግዲህ ጂ ማለት ግ ነች። RA ማለት ደግሞ ራ ማለት ነው። PH ማለት ፍ ማለት ነው። አንድ ላይ ምን ይሆናል? ግራፍ 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 ብለን እናነባለን ማለት ነው። ከዛ በመቀጠል PH ቲ እና ኤች በአንድ ላይ ሲመጡስ? ቲ እና ኤች በአንድ ላይ ሲመጡ ማን ብለን እናነባቸዋለን? ዝ እንላቸዋለን። ዝ ብለን እናነባቸዋለን። ዝ። አሁን እንግዲህ ከዚህ ጋር THA ይላል። ዝአት ዛት። እቺ ኤ ስለማትነበብ ስለምትዋጥ ቫውል ስለሆነች ኮንሶናንት ስላልሆነች ዛ ማለት THA ማለት ዛ ትሆናለች። ቲ ማለት ደግሞ ት አንድ ላይ ዛት። እንዲሁም በዚህ በመቀጠል ቢኦ ቲኤች ይላል። ስለዚህ ቲ እና ኤች አንድ ላይ ከሆኑ ማንን ብያቸዋለሁ? ዝ የሚል ድምፅ ይኖራቸዋል። ዝ። ቢኦ ማለት ቦ ነው። ቲኤች ማለት ደግሞ ዝ ነው። አንድ ላይ ቦዝ ቦዝ የሚል ድምፅ ይኖራቸዋል። ቦዝ። እሺ እንዲሁም በመቀጠል ጂኤ ይላል። ጂኤ ቲኤችኢ ቲኤችኢ በአንድ ላይ ከመጡ ዘ የሚል ይኖራቸዋል። አር አለች ር። ያው ጂኤ ጋ ነች። ቲኤችኢ ዘ። አር ማለት ደግሞ ር ነች። አንድ ላይ ጋ ዘ ር ጋዘር ጋዘር ሚል ይኖረዋል ማለት ነው። እሺ ጋዘር። በመቀጠል ደግሞ ኤስኤች ነው። ኤስኤች እንግዲህ ሁለት ኮንሶናንት ሌተሮች በአንድ ላይ ሆነው ኮንሶናንት ዲያግራፍ ብያቸዋለሁ። እንደ አንድ ድምፅ ሲነበቡ ኤስኤችን ደግሞ ማን ብለን እናነባቸዋለን? ሽ ተብለው ነው የሚነበቡ። ሺ ሺ። ኤግዛምፕል እንግዲህ እዚህ ላይ ሲኤ አለ ኤስኤች ኤስኤች አንድ ላይ ከመጡ ሽ የሚል ድምፅ ይኖራል ማለት ነው። ሽ ተብሎ ይነበባል። ሲኤ ማለት ካ ነው። ኤስኤች ማለት ሽ ነች። አንድ ላይ ካሽ ካሽ ብለን እናነባለን ማለት ነው። ከዚህ በመቀጠል ደግሞ ኤስኤችኤ አለ ዲኦደብሊው። ኤስኤችኤ ማለት ሻ፣ ዲኦ ማለት ደግሞ ዶ፣ ደብሊው ው ሻዶ 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 ብለን እናነባለን ማለት ሻዶ። እንዲሁም ኤስኤችኤ ማነው ብያቸዋለሁ? ሻ ሻ እንላለን። ከዛ አር ማለት ር ነች። ር። ቲ ማለት ደግሞ ት ነች። ሻ ር ፕ ሻርፕ 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 ብለን እንደዚህ እናነባለን ማለት ሻርፕ። እሺ ደብሊው ኤች አለ። ደብሊው ኤች የምንላቸው ደብሊው እና ኤች እንደ ሁ ብለን ነው የምናነባቸው። ሁ የሚል አይነት ድምፅ ነው ያላቸው። ሁ ያው ሁ የሚል ድምፅ ነው። ኤግዛምፕል ደብሊው ኤች አለ ኢ ሁ ኤ አር ኢ ር ዌር 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 ብለን እናነባዋለን። ከዚህ ደብሊው ኤች ኤ ሁ አ ኋ ቲ ደግሞ ት ሁ አ ት ኋት 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 ብለን እናነባለን። እሺ ደብሊው ኤች ሁ ነው ብያቸዋለሁ። ሁ ኢ ማለት ሁ ኢ ሲኤች ች ሁ ኢች ዊች ዊች ብለን እናነባለን። ዊች። ከዛ በመቀጠል ደግሞ ሲና ኬ ሲና ኬ ሲና ኬ እንግዲህ ሲ ሌላ ነች፣ ኬ ሌላ ነች። ሲ እንደ ሰም እንደ ከም ትነበባለች፣ ኬ ደግሞ እንደ ክ ትነበባለች። እንግዲህ እነዚህ ሁለቱ አንድ ላይ ሲሆኑ ግን ክ የሚል ድምፅ ይኖራቸዋል። ክ ሌላ ሳይሆን ክ የሚል ድምፅ ይኖራቸዋል። ክ ያው እዚህ ጋር ክ የሚል ድምፅ ይኖራቸዋል ማለት ነው። ሶ አሁን እዚህ ጋር ቢኤ አለና ሲኬ አለ። ሲ እና ኬ በአንድ ላይ ከመጡ ክ የሚል ድምፅ ይኖራል። ቢኤ ማለት ባ ነው። ሲኬ ማለት ደግሞ ክ ነው። ባ ክ ባክ ባክ ይላል። እዚህ ከመቀጠል ደግሞ ሲ አለ ኤል ኦ ሲ ማለት ክ ነው። ኤል ኦ ማለት ሎ ነው። ሲ ኬ ማለት ደግሞ ክ ነው። ክ ሎ ክ ክሎክ ክሎክ። ያው እዚህ ላይም በአማርኛ ጽፌላችኋለሁ ክሎክ። እሺ ከዚህ በመቀጠል ደግሞ ኤልኤ ይላል።
ከዛ ሲኬ ኤልኤ ማለት ላ ነው። ሲኬ ማለት ክ ነው። አንድ ላይ ስታነቡት ላ ክ ላክ 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 ብለን እናነባዋለን ማለት ነው። እሺ እንደዚህ እያደረጋችሁ እንግዲህ የትኛው ኮንሶናንት ዲያግራፎችን በደንብ መለየት ከዛ ደግሞ ማን ከማን ጋር ሲሆን ምን አይነት ድምፅ ይኖራቸዋል የሚለውን ደግሞ በደንብ መለየት ይኖርባቸዋል። እንግዲህ ሲኤች ሲሆን ች፣ ቲኤች ሲሆን ፍ፣ ቲኤች ሲሆን ዝ፣ ኤስኤች ሲሆን ሽ፣ ደብሊው ኤች ሲሆን ሁ፣ ሲኬ ሲሆን ክ ብለን ማንበብ እንችላለን ማለት ነው። እንግዲህ እንደ መግቢያነት ይህን ካልኳችሁ ቀጣይ ደግሞ ዲቴይል በእያንዳንዳቸው ብዙ ወርድ እየሰራን የምናይ ይሆናል። በሲኤች በፒኤች በጣም በዲቴይል እንገባለን። ለዛሬ ከዚህ ላይ እጨርሳለሁ የዛሬውን ትምህርቴ። እንዲሁም ደግሞ አማርኛ፣ እንግሊዝኛ፣ ሌሎችንም ትምህርቶች መማር የምትፈልጉ ካላቸው ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች ደውሉልን። ደውላቸው በአጭር ጊዜ ብቁ መሆን ትችላላችሁ። ለዛሬ እዚህ ላይ እንጨርሳለን። መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።